ናቸው ለይተህ ለማወቅ በውስጥ ሆነ ውጭ የማየት አይን ከሌለህ አብረሃቸው ነው የምትጠፋው። እና ለዚህ ነገር አብሬ እንድሰራ ብዙ ጊዜ ጥሪ አቅርቤ ነበር። ዘማርያም ወንድሜ ጊዜው ስለደረሰ ሰዓቱን ስለደረሰ እነ አቢና ፌዝ ባደረጉት ጥረት እዚህ ተደርሷል። በጣም አመሰግናለሁ። እንበርታ በያለንበት፣ እንስራ በያለንበት፣ ከክርክር ከግል ጥቃት ተለይተን ርቀን ትምህርቱ ላይ እንስራ። ትምህርቱ ላይ እንስራ። በትምህርቱ ላይ ቤተክርስቲያኒት ውሃ ምን አቋም ነው ያላት? ማንን ምን ይበል ግምት ውስጥ ሳናስገባ የተባለውን አምጥተን ግን የሚባለውን የቤተክርስቲያን ነገር እንስጥ። ይሄንን ከሰራን ሐሳባቸው ትናንትና እንደከሸፈ አሁንም አካሄዳቸው እንደሚከሽፍ በእግዚአብሔር ምንም ጥርጥር የለም። አብረን እስከ ሰራን ድረስ ለአንዲት ቤተክርስቲያን ከፖለቲካው ርቀን ከዳር ድንበር ርቀን በክርስቶስ አንድ አካል እስከሆንን ወንድማማቾች ሆነን እስከ ሰራን ድረስ ትናንትና ያሸንፍነውን ዛሬ እናሸንፈዋለን። መምህሩ ዲያቆን ይርጋል አበጋስ አንድ የተናገሩት ነገር አለ። ምን ብለው ነበር መሰላችሁ? አቡነ እንጣኒዮስ አሁን ያለ አቡነ እንጣኒዮስ ሌላ ፓትርያርክ አናቅም ብለው የሚፈክሩላቸው ጳጳስ ከተሐድሶ ተባብረው ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ማዕበል እንዲውጣት ምክንያት ሆነው እንደነበረ ከጥናታቸው ተነስተው የተናገሩት እውነት አለ። ለምን እንደባበቃለን? ለምን ችላ እንለዋለን? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታመመችበትን መታመም እጥፍ ድርብ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በማርያም ቤተክርስቲያን ውስጥ፣ በስላሴ ቤተክርስቲያን ውስጥ፣ በቅዱስ ገብርኤል ቤተክርስቲያን ውስጥ ጫፍ ዳር ጠረፍ ያሉ ቤተክርስቲያናቶችን እየገቡ ሁሉም ይታደሳል፣ ሁሉም እናድሰዋለን የሚል ፓምፍሌት እየጻፉ በጳጳስ ስም እየዞሩ መጽሐፍ ቅዱስ የሚያድሉበት ጊዜ ነበረ። መዝሙሮቻችን የነሱ ተርጉመን እንደምንዘምር ሳይቀር ተሰርቶበታል በቤተክርስቲያናችን ውስጥ። ስለዚህ እንስራ፣ እንንቃ። እግዚአብሔር ኃይሉና ጸጋው ይስጣችሁ። መምህራን ቁጭ ብላችሁ ያላችሁ ይህንን እድል ተሰጥቶኝ ስለ ሐሳቤን ስለሰጠኝ እጅግ አድርጌ አመሰግናለሁ። አከብራቸዋለሁ። አብረን እንስራ። በህሊና አበው ትምህርት አበውን እንፈትሽ ባይነኝ። አመሰግናለሁ። እግዚአብሔር ያክብርልህ። በእውነቱ በጣም ስሙ ራሱ ደስ ይላል። ህሊና አበው በጣም አሁን ሁላችን ኦርቶዶክሳዊ ማይንድሴት ማለት ነው። ኦርቶዶክሳዊ ሐሳቤ ማለት ህሊና አበው ማለት ነው። እግዚአብሔር ያክብርልን። በእውነት ከኤርትራ ወንድሞቻችን እንደዚህ በአካል የነበረ ደግሞ ፌዝ ሆፕ ደግሞ በአካል የነበረ የተሐድሶን እንቅስቃሴ ሲከናወን በአካል የነበረ የተገኘ ሰው ሲናገር በጣም ያወራል። ለዛም ነው አሁን ዛሬ በመረጃ ገር ሁለተኛ ነገር ምንድን ያወራለው? ይሄ ቆሞ አነዘክቶስ የምትባለው ሄዳ እንደምትቀጥፎ እንዳልሆነ መታወቅ አለበት። ለዛ ነው ይህን ደብዳቤ ያዝኩት ዛሬ። ይኸውና በቃ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በይፋ ይሄ ነገር እነዚህ የውጉዛን መሆናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ኤርትራ ነው። ቀን አለ፣ ቁጥር አለ። ኩለን ሀገረ ስብከታት ውሽጢን ወፃይን፣ ለሁሉም ሀገረ ስብከት ሀገር ውስጥም ያለ ከሀገር ውጭም ያለ ለሁለቱም ነው። እየተሰማ አይደለም። ዘማርያም አንዴ ኮፒ ሊንክ አድርጉትም አንዴ ሁሉም ቀንና ቁጥር አለ። ከእንደገና ደግሞ ሲኖዶስ የወሰነው ደግሞ ደብዳቤ ደግሞ አለ። ይሄን ለዛ ነው ያስኩት እንደዚህ አድርጌ። ለምንድን ነው እዚህ መያዝ ያስፈለገን? አልተወገዝንም። የኤርትራ ቅዱስ ሲኖዶስ እኛን ይቀበላል። ስማችን ስታጠፉ ነው ለሚል ሰው ይኸውና ስም ሲጠፋ ነው። ይሄ ስም ሲጠፋ ነው። ከዛ እዋናዊ መግለጺ ማለት ወቅታዊ መግለጫ ቅዱስ ሲኖዶስ ኦርቶዶክስ ተዋሕዶ ቤተክርስቲያን ኤርትራ ቅጽ 1 ከዛ እያንዳንዱ አለችው። ይኸው ከነ ማዕተቡ ያለበት ነው። እስካን የተደረገ ነው። በእኛ 2011 ዓመተ ምህረት በውጮቹ ይቆራረጣል። ዘማርያም ይቆራረጣል። የእርሱና እና ያው እኔ ግንቦት 2 ነው። ግንቦት 2 ነው። ስለዚህ ከተሐድሶ የኤርትራ አገልጋይነን ከሚሉ ሰዎች ይኸው አስመራ ኤርትራ
ከሚያገለግሉ ሰዎች ጋር አብራችሁ ያላችሁ ሰዎች ካላችሁ እጃችሁ ሰብስቡ። በመረጃ ነው ማውራት ያለብን። ሁለተኛ ይሄ ነው። አንደኛ ይሄ፣ ሁለተኛው ደግሞ ላሳያችሁ። ሁለተኛው ደግሞ ይሄ ነው። መግለጫው ስለ ፓትርያርክ ምርጫና ስለተፈጠረው ነገር መግለጽ ቅዱስ ሲኖዶስ ነው። ይሄ 2019 በውጮች ማለት ነው። ቀሲ ማለት ቅዱስ ሲኖዶስ ማለት ነው። ከዛ እዚህ ከስር ላይ ይሄ ኦርቶዶክስ ተዋሕዶ ቤተክርስቲያን ኤርትራን፣ ይሄው አርማው አለ። እዚህ ጋር ፉትኖቱ አለ፣ ቴሌ አለ፣ ፖስታ ሳጥን ቁጥር ሁሉ ነገር ያለው ነው። መጨረሻ ላይ ደግሞ የቅዱስ ሲኖዶስ አባላት ፊርማ አለ። ይሄው ዓመተ ምሕረቱ ይሄው በውጮች አስመራ ኤርትራ፣ የቅዱስ ሲኖዶስ ማህተብ ደግሞ ይኸውና። ይሄው በይፋ ተነግረናል። አሁን ዛሬ በኤርትራ ውስጥ የተሐድሶ እንቅስቃሴ ላይ ከቨር ፔጅ የምትሰጡ ሌላ ፓትርያርክ ሾማችሁ ሌላ ጳጳስ ሾማችሁ የምትንቀሳቀሱ ከኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና ውጪ በፖለቲካ አሳባችሁ በሆነ ነገር አሳባችሁ ፈጠራ መሰሩ ሰዎች እጃችሁን ሰብስቡ። በሰሞናዊ ጉዳይ ላይ ሆን ብለው እጃቸውን እያስገቡ ስራዬ ብለው ደግሞ ደጋፊ መስለው ትክክል አይዞ ብለው የሚጨፍሩ ሰዎች አሉ። በቪዲዮ መረጃው እነ አቤል አሳይተውናል። በአካል የነበረ ፌዝ ደግሞ አሳይተውናል። ስለዚህ ኢቭን የደመራ ፕሮግራማቸው ላይ የጥምቀት በዓል ላይ ኤርትራ ላይ ተሐድሶቹ ልብስ ለብሰው ይዘምሩ ነበር። እኔ እስከዛ ድረስ በኤርትራ ኦርቶዶክስ በይፋ ያልተናገርኩት እችን መረጃ እስከማስመጣ ነው። ለምንድን ነው መረጃ የፈለኩት? ሲወራ ስንናገር በመረጃ ማውራት አለብን። ልክ አሁን ቅድም እንደገቡት የለም የፖለቲካ ብቻ ነው። የፖለቲካ ብቻ አይደለም፣ ይሄ የተሐድሶ ናፍቃን እንቅስቃሴም ጭምር ያለበት። ስለዚህ ሽፋን መስጠት አይቻልም ማለት ነው። ስለዚህ መሀላችን ገብቶ ሲሳደቡ ስታዩ ግን የሚሳደቡት የኛ ብቻ ኦርቶዶክሳውያን ናቸው። ማን አለ ከጀርባቸው ማወቅ አለብን። ሌላ ተልእኮ ነው ያለው። ምንድን ነው ያለው? ያ መጀመሪያ ኦርቶዶክስ ሳይሆኑ የኛ አባል ደጋፊ መስለው ከዛና ከዚህ ድንጋይ የሚያወራውሩት ምን ሆኖ ነው? እነሱ ጥንቃቄ አሉ። ስናገለግል ቤተክርስቲያን አንዲት ናት። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አስመራ ባለው ላይ ቅዱስ ሲኖዶስ በሚታወቀው ላይ እውቅና ባላት አሃተ ክርስቲያናት ላይ አካል በሆነችው ላይ ማውራት እንችላለን። የግብፅን ቤተክርስቲያን ጭምር አሳስተው ነበር እነሱ ጳጳስ ሹሙልን ብለው ማለት ነው። ከዛ በምንድን ላይ የያዙት ሲጠየቁ የኤርትራ መንግስት እኮ ኢሳያስ አፈወርቂ እኛን ስለሚቃወመን ነው ብለው እንደውም እኮ አሁን ፓትርያርኩ ሲሾሙ አራተኛው ናቸው፣ አምስተኛው ፓትርያርኩ ሲሾሙ የተሐድሶ መናፍቃን በቀኝ እውነተኛ ኦርቶዶክሶቹ በግራ ቆመው እኮ የተቀበሏቸው። ያው መቼ ሲመት ሲደረግ ጳጳሳት ይሰበሰባሉ፣ የሰንበት ተማሪ ይሰበሰብ የለ ለመዝማሬ መዝሙር ሲዘምሩ የተሐድሶ መናፍቃን የኳየራቸውን ልብስ ለብሰው በቀኝ ቆመዋል። የሚገርም እኮ ድፍረት እኮ ነው። የአስመራው እኮ የነበሩ የተሐድሶ እንቅስቃሴ እኮ አይን ያወጣ ያገጣ ያፈጠጠ እኮ ምንፍቅና እኮ። ከዛ የሰንበት ተማሪዎቹ ሄደው ለሲኖዶስ አባላት ተናገሩ። ኧረ እባካችሁ እንዴት ነው ከተሐድሶ ጋር አብረን የምንዘምረው? እንዴት ነው ወደ ምርት የምንዘምረው? እንዴት እናገለግለን አብረን ብለው ዝም በል ከዘመርክ አብረህ ዘምር። ከዛ እውነተኞቹ ኦርቶዶክስ የሰንበት ተማሪዎች ነጭ በነጭ ይለብሳሉ። ከዛ የእመቤታችን ምስለ ፍቁር ለስዕል እንደዚህ ዘው ነው የሚዘምሩት። ይሄን ነው ተሐድሶ የለም የምትሉት? ይሄ እኮ ማለት በሲመት ላይ እኮ ነው። ፓትርያርክ በሚሰበት በዛ ዕለት ላይ እኮ በድብቅ ምናምን የሰንበት ተማሪዎች አዳራሽ ምናምን እኮ አይደለም። የግብፅ ኦርቶዶክስ ጳጳሳት ልዑካን ተወካዮች ባሉበት፣ የኤርትራ ቅዱስ ሲኖዶስ አባላት ባሉበት፣ የአሃት ቤተክርስቲያናት ጳጳሳት ባሉበት በተደረገበት የፓትርያርክ ሲመት ላይ እኮ ነው የተሐድሶ መናፍቃን ቆመው ከመዘመራን ጋር የሚዘምሩት። ከዛ ጨራሽ 10 መዝሙር ከተጀመረ 5 መዝሙር የኦርቶዶክስ 5 መዝሙር የተሐድሶ። ይሄ ነው የለም የምንለው።
ለዚህ አሁን ይህንን በይፋ ከተነጋገርን በኋላ ለተሐድሶ መናፍቃን ከቨር ፔጅ የሚሰጥ ማንም አካል ህብረት የለንም። ማንም ማለት ነው። እኔ ተሐድሶ መናፍቅ አይደለሁ ማለት ትችላለህ፣ መብት ነው። ራስን ወክለ የተሐድሶ መናፍቃን የሚባል በኤርትራ ውስጥ የለም ማለት አይቻልም። ህገወጥ የሆነ ሲመትም በሰሜን አሜሪካ ያሉት አይደሉ ማለትም አትችልም። እኔ የኤርትራ ንጹህ ኦርቶዶክስ ነኝ ማለት ራስን ወክለ የምታወራው ዘምሯል። ከዛ ኦርቶዶክሶች በሚለዩ የሰንበት ተማሪዎቹ ነጫጭ ልብስ ለበሱና ምስለ ፍቁር ወልዳ እንደዚህ ስዕሉ እንደዚህ ይዘው በቃ እንደዚህ ያዙና እንደዚህ አድርጎ መዘመር ጀመሩ። እንዲለዩ ነው ከተሐድሶቹ። እዛ ሄዶ ሲኖዶስ ቢያመለክቱ አይ እንደዚህ የሚባል ነገር የለም ከዘመራችሁ ዘምሩ፣ ከዛው ተዋሯቸው። ከዛ ተሐድሶች በዚህ ጋር የራሳቸው መዝሙር ይዘምራሉ፣ ኦርቶዶክሶች በዚህ በኩል ይዘምራሉ። ልክ ከዚህ ቀጥሎ መሪጌቶቹ ከዚህ ቀጥሎ የሰንበት ተማሪ ይዘምራል እንደሚባለው ማለት። ይሄንን ጉድ ነው የተሐድሶ መናፍቃን የለም የምትሉ። የፕትርክና ሲመት ላይ እኮ የተከናወነ እኮ ነው ይሄ ድርጊት። ይሄ ፖለቲካ ነው። መካነ ሕይወት መድኃኔዓለም ቤተክርስቲያን አስመራ ላይ የሰንበት አዳራሽ ላይ በፒያኖ መዘመር ፖለቲካ ነው። የስቅለት ቀን ክራይ ላይ ሰው የተሰገደ ሰው እዚህ የሰንበት አዳራሽ ላይ በፒያኖ ሲጨፍሩ የነበሩት የፖለቲካ ነው ይሄ ወይስ አይኔን ግንባር ያርገው ነው? ኢሳያስ አፈወርቂ ነው ጨፍሩ ያላቸው በፒያኖ? ከዛ ኢሳያስ መንግስት ሲያስራቸው እዛው የሰንበት አዳራሽ ላይ ፒያኖ አልተገኘም፣ ሳክስፎን አልተገኘም። የኤርትራ ኦርቶዶክስ ቤተክርስቲያን የንዋየ ቅድሳት ናቸው እነዚህ። አይኔን ግንባር አድርገው ለማለት ፈልጋችሁ ከሆነ በስተቀር ማለት አሁን ይሄ እንቅስቃሴ ኤርትራ ውስጥ በይፋ የለም፣ በውጭ ግን አለ። በውጭ የኤርትራ ኦርቶዶክስ መስለው ግን የተሐድሶ መናፍቃን የሆኑ አሉ። ስካንዲቪያን ሀገሮች ከነገ ደግሞ አሜሪካም በአውሮፓም አሉ። እየደወላችሁ የእናንተ ትምህርት በጣም ቆንጆ ነው፣ በጣም ደስ ብሎናል ምናምን። መጀመሪያ ኦርቶዶክሱ የኔም ፕሮፋይል ስላደረግ ስለደነክ አይደለም። መጀመሪያ አንተ ኦርቶዶክስ መሆን አለብህ። ሰሞናዊ ጉዳይ የዘማርያምን የአንተን ሀሳብ ነው የምደግፈው ለማለት መጀመሪያ አንተ ኦርቶዶክስ መሆን አለብህ። እዛና እዚህ ጥግ ይዛችሁ ጸብን እየዘራችሁ ስራ ምሰሩ፣ ንቁባቸው። ይሄ ጊዜ አልፎበታል። ይሄው ንጹህ የኤርትራ ኦርቶዶክስ ቤተክርስቲያን ክርስቲያኖች ወንድሞች አሉ፣ ካህናት አሉ። እነሱን እየሰማ መሄድ ነው። ይሄንን አሁን ቅድም ያሳያቸው የቅዱስ ሲኖዶሱ መግለጫ በትግርኛ የተጻፈው የአስመራ ያለው ቅዱስ ሲኖዶስ ከዚህ ውጪ በሞተ ጳጳስ እመራለሁ የሚል በሙሉ የተወገዘ መሆኑን ደብዳቤ ጽፎ አስቀምጧል። ያን የሚቀበሉ ከሆነ እሰየው፣ ማስረጃውን አምጡ ስንባል የማሳየት አለብን። ቀሲስ እንኳን ደህና መጡልን። ቀድመን ሰበበር። እሺ ቀሲስ ይፍቱን ይባርኩን። ሁላችሁንም ሰላም ብያለሁ። እንደምን አላችሁ? እንግዲህ ማንም ከቤተ ክርስቲያን አይበልጥም። ሁላችንም ልንቆም የሚገባው ከቤተ ክርስቲያን ወገን ነው። ከቤተ ክርስቲያን ትምህርት አንጻር መሆን እንዳለበት ማንም መረዳት አለበት። ባይደዌ ዲያቆን ዘማርያም የፍራሽ አዳሾች ንቅናቄ በኡጋንዳ ትግሉ ቀላል እንዳይመስልን በጣም ከረንትሊ ዛሬ ማውራት አልችልም። በምን ያህል የጥቅም ትስስር ህዝቡን እያስካደ እንዳለ በደንብ ይታወቃል። አይተህ ከሆነ ማለት አንዳንድ ጊዜ ይሄን ጉዳይ ስንናገር ምናልባት ዲያቆን ኢንጂነር ብንያምን አገናኝሃለሁ። አንድ ወንድም አለ
እዚህም እየታገልን ነው። አሁን ሰው የማይመስለው እንትን ይመስላል እና ለዚህ ነው ሰልፉ እዚህ ጋር ፕሮቴስታንቱ አለ፣ እዚህ ጋር ሐሰተኛ አጥማቂያን አሉ፣ እዚህ ጋር ፍራሽ አዳጆች አሉ። በጣም ከባድ ነገር ውስጥ ነው ያለ ነው እና እዚህ የትግራዩ ወላፈን የትግራዩ ትምህርት ቤት ተብሎ ያለ ወላፈን እዛ ውስጥ ዛሬም የሚሰሩ ሰዎች አሉ። በነገራችን ላይ አድምተን መስራት ካለብን ቲክቶክ ላይ ተቀምጠው እንኳን ዛሬም የሚሰሩ ሰዎች አሉ። ዛሬም የቤተ ክርስቲያን ትምህርት ላይ ገድላትን ማናናቅ ሰሞኑን አይደለም የተጀመረው፣ ድሮም ነበረ፣ አሁንም ነበረ። አሁን ደግሞ በሚያሳፍር ሁኔታ የሚደረገው ነገር ተከታይ ላላቸው። ለዚህ ነው ማንም ከቤተክርስቲያን አይበልጥም ብለን የምንናገረው። ትዝ ካለ የዛሬ 8 ወር አካባቢ ከትግራይ የተነሳ ነገር አለ ማለት ነው። ገድላትን አንቀበልም የሚል በጳጳሳት ደረጃ ነን የሚሉ እንደዚህ ነገር እና ለምን ብትል እቺ ያዊት የሆነች ቤተክርስቲያንን ለማጣጣል የሚደረገው ሴራ አገር አቀፋዊ ጎረቤታዊ ብቻ አይደለም፣ ዓለም አቀፋዊ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም አቀፍ ደረጃ ለማጥፋት የሚደረገው ነገር ኤርትራው፣ ኢትዮጵያ፣ እንደገና ደግሞ ግብፅ ምናምን ብለን የምታስቀምጠው አይደለም። አንደኛ እነሱን የመለያየት ስራ አይተህ ከሆነ አሁን በብፁዕ አቡነ ጴጥሮስ መሪነት በቅርብ ጊዜ አሜሪካ ሀገር 6ቱ እህት ቤተክርስቲያናቶች በዩኒቲ ያደረጉት ነገር አለ። አንዳንዶቹንም እያናገርን ነው በነገራችን ላይ ማለት ነው። ስለዚህ ትውልድ መንቃት አለበት። በመጀመሪያ ደረጃ እነዚህ ፍራሽ አዳሾች ተሐድሶ ነንም ብለው የሚናገሩት የሞከሩት ሙከራ የሚያደርጉት ነገር ዝም ብለህ እንደ ቀላል ወሬ እንደ ጎረቤት ወሬ ብቻ አይደለም፣ የተደራጀ ነው። ሲያስፈልግ በነገራችን ላይ የገንዘብ ኃይል ብቻ እንዳይመስለን የማስወገድ ኃይል ሁሉ ይጠቀማል። ባይለው የማስወገድ ሃይማኖትን የማስቀየር መንገድ ዓለም አቀፋዊ የእርዳታ ድርጅት ሁሉ የያዘ ነው። በነገራችን ኬንያ ብትል ኡጋንዳ ብትል ምን ማለት ነው? ሰውን ከሰላማዊ ቤተክርስቲያን ከእውነተኛ ቤተክርስቲያን የማሸፈት መንገድ ነው። ግን አሁን ለምሳሌ ኡጋንዳ ላይ ቁጭ ብለህ እንዲህ አይነት ነገር መናገር የማትችልበት ነገር አለ። እርግጠኛውን የምነግርህ ዲያቆን ኢንጂነር ቢንያምን አገናኛለሁ። በምን ያህል ትግል ውስጥ የኤርትራ ወንድሞችና እህቶችን ለመመለስ የተደረገው ነገር ማለት ነው። መድኃኔዓለም ቤተክርስቲያን ነው አይደል? እዚህ ያለው የኤርትራ ገብርኤል ቤተክርስቲያን አለ፣ የመድኃኔዓለም ቤተክርስቲያን አለ፣ ሚካኤል ቤተክርስቲያን አለ። አሁን የኤርትራ ገብርኤል ቤተክርስቲያን በጣም ሜጋ ትልቅ ቤተክርስቲያን፣ ፕሮቴስታንቱና ፍራሽ አዳሹ በጥምረት ነው የሚሰራው። ሃይማኖት የሚቀይሩበት መንገድ አለ፣ ጥቅም አለ። በነገራችን አየህ፣ ተሰዶ መጥቷል። ስለዚህ ይሄንን የታገሉ ወንድሞችን አገናኛለሁ። ከዛ በተረፈ ግን አንድ ኦርቶዶክሳዊ ገድላት ላይ የሚያነሳው ኔጌቲቭ አቲቲዩድ ካለ ሁላችን መንቃት አለብን። ከማን አመጣው፣ ማንን እያየ ነው የሚል ነገር። ከዛ በተረፈ የኤርትራውንም የትግራዩንም የተደረጉ ነገሮች በግልጽ መነሳት አለባቸው። በቤተ ክርስቲያኑ ተሰግስገው ያሉ የምንፍቅናው የፍራሽ አዳሽ ቡድኖች አሉ። ዛሬም ያልበረደላቸው አሉ። በነገራችን ላይ ዲያቆን ዘማርያም ዛሬም በትልቅ ፕሮጀክት ተቀርጾ የሚሰራ ስራ እና ሁሉ ሰው ይንቃ። ከዛ በተረፈ ጥያቄ ካለ ይጠይቁ። ቤተክርስቲያን መልስ ሰጣለች። በጣም የሚገርመኝ ነገር አሁን ለምሳሌ አንስተካል የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበረባትን ተግዳሮት በጥምረት ወደ እስር ቤት የተካሄደው ቁርኝት እነማን የሚለውን ነገር እስኪ ዘመኑን ይዛችሁት ሁሉ ፕሮቴስታንቶችም ታስረዋል። በዛ ጊዜ የነበረው ነገር ውቅር ነበረው፣ የተያያዘ ነገር ነበረው።
አሁን ዘመቻ ፊልጶስ ብላችኋል። ማን ነው የመራው ያንን ፕሮጀክት? በበላይነት ማን ነው የመራው? በጀቱ ከየት ነው? እቺን ቅድስት ቤተክርስቲያንን ለማዳከም ዓለም አቀፋዊ እንቅስቃሴ ነው እየተደረገ ያለው። ዓለም አቀፋዊ ለምን? ዓላማው ግልጽ ነው። አውሬው ሊሰራ የሚገባው ስራ ስለሆነ ይሄ ማለት ነው። እና ትውልድ ንቃ። ቤተክርስቲያን ስንዱ መቤት ነች። እያንዳንዱን ነገር ስታስቀምጥ በዓላማ ነው። ግን ማዝ ነው የሚጠለፍ ህዝብ። እኔ ዲያቆን እንግዲህ እንደምታውቀው እኔ በህይወቴ ስለ ፍራሽ አዳሽ እንድነቃ ያደረገኝ አንዱ ዲያቆን ዳንኤል ክብረት ነው። ዲያቆን ዳንኤል ክብረት ከተጠለፈ በዚህ ጉዳይ ሌላውን በንቃት ማየት ምን ኃጢአት አለበት? ይኸው እኮ በአደባባይ እያየን ነው እኮ። እንግዲህ ከዱባይ እስከ አሜሪካ የነበረውን ኔትወርክ ዛሬ አንተ የምታነሳውን የዛሬ 8 ዓመት የገለጠው ዲያቆን ዳንኤል ክብረት ነው። እሺ ፈረሰ፣ እሱ ህዝቡ ነቃ። ከዛ ወቅት ጠብቆ ደግሞ ኃይሉን አደራጅቶ ፕሮጀክት ቀርጾ በምን አይነት መንገድ እንሄድ ተብሎ ወዳጅ መስሎ ለአንዳንዱ ወዳጅ መስሎ ለአንዳንዱ የጥቅም ትስስር አድርጎ ትስስር ጋር ነው አብሮ የሚሰራው። ይህ ምናልባት እርግጠኛ ሆኜ የምነግርህ በስደት ኖረው የሄዱ ሃይማኖታቸውን አጽንተውና አክብረው የኖሩ ኤርትራውያኖች መናገር ይችላሉ። ባይደው የትግራይ ኦርቶዶክሳውያን ዲያቆን ዘማርያም ዛሬ በቤተ ክርስቲያን የሉ። አብዛኞቹ በግልጽ ለጋል ልብ ያዝናል፣ ልብ ይቆስላል። ለምን? የሚነገረውን ይሰማሉ። ስለዚህ ከዛም ከአባቶች ጋር እየተነጋገረ ነው ህዝቡን ወደ ቤተክርስቲያን የመመለስ ነገር ማለት ነው። ህዝቡን ወደ ቤተክርስቲያን ይቅርታ መጠየቅ እርግጥ ነው ብፁዕነታቸው ይቅርታ ጠይቀዋል። ኦፊሻሊ ግን ህዝቡን እዚህ ያሉ አባቶች የመጎብኘትና ለመመለስ የሚደረግ ነገር አለ ማለት ነው። የሉም የትግራይ ወንድምቶቻችን። እውነቴን ነው የምነግርህ፣ ቤተክርስቲያን የለም። ለምን ብትል ፖለቲካው በዚህ ጋር ያደክማታል፣ በዚህ ጋር ፍራሽ አዳሾች ያደክማሉ፣ በዚህ ጋር የጥቅም ትስስር አለ እና ሁሉ መንቃት አለበት። እቺ ቅድስት ቤተክርስቲያን ደግሞ ማወቅ አለበት፣ መረዳት አለበት። በቃ መገንዘብ አለበት ነው የምለው። ከልብ ነው የማመሰግናችሁ። እንግዲህ ማንም ከቤተክርስቲያን አይበልጥም፣ ግን ሁሉ ነቅቶ ማየት አለበት። እኛ ዝም ብለን አይደለም የምንጮኸው በክፋት ቁመን እንዳንገኝ የሁል ቀን ጸሎቴ ነው እና እወቋት፣ ተረዱ ነው የምለው። አመሰግናለሁ ዲያቆን። እሺ አሁን አንድ ላይ የቅድሙ ላሳያችሁና ድንገት ውሸት እንዳይመስላችሁ፣ ከዛ እናንተ ታራግጣላችሁ። ቅድም ያሳያችሁ ይሄ ነው። በእርግጥ እሱ መስክሯል። ይሄኛው ኤክቲስ የሚባለው ኤክቲስ የተባለው ሰው መቼ መሰላችሁ? ዲሴምበር 26 ላይ ነው። ከዛ በፊት ነው አይደል? ከዚህ በፊት መሰለኝ አይ ቲንክ የፖስተው ነው። በነገራችን ላይ እምነትን መጠበቅ ማለት ሲሆን እምነት ማለት ደግሞ ሃይማኖት ማለት ነው። ስለዛ በዚህ ዘርፍ እምነትህን ትጠብቃለህ እንጂ አትደክም። እይታዎች ከኦርቶዶክስ ከመጽሐፍ ቅዱስ ውጭ እይታ ነው የሚለው ገድላትን ተአምራትን ጨምሮ ማለት ነው አለ። አብራራው እኮ ራሱ። ከዛም አለ ከሆነም ይላል ልክ ስለ ገድላት ድርሳናት መልስ ሰጠ። ዕቅበተ እምነት ከሆነ ዕቅበተ ገድል ተብሎ እንጂ ዕቅበተ እምነት ተብሎ አይሰራም። ይሄው ግሩፕ የኛ ህዝብ ተመልከቱ ላይኩ ከሆነም ነው የሚለው እኮ ገድላት ድርሳናት የሚሰራው እሱ ዕቅበተ ገድል
ተብሎ እንጂ ዕቅበተ እምነት ተብሎ አይሰራም ያለው። በቃ እንደው ዝም እይታዎችን ሁሉ ለመጠበቅ አትድከም እኮ ነው የሚለው። በቃ መድከም አያስፈልገው፣ እይታ ነው ገድላትን ጨምሮ ማለት ነው። በእርግጥ እሱም ተናግረዋል። እኔ ኦርቶዶክስ ተዋህዶ ኦሪየንታል ሳልሆን መለካዊ ነኝ ብሏል። ይኸው እዚህ ጋር በግልጽ አኬስ ስለ እኔ በቅርቡ ያወቀው አንድ ነገር ለእናንተ አካፍላችሁ፣ ኢስተርን ኦርቶዶክስ የነበርኩ ሰው ነኝ። አሁንም በእርግጥ እዛው ነኝ። ኦርቶዶክስ እየሳበችኝ ነው። ያው ግን ጥናት ላይ ነኝ ገና። በእርግጥ ከብዙ ጥናት በኋላ ነው ኦሪየንታል ኦርቶዶክስን ማሰብ የጀመርኩት። ግን እስኪ እናያለን የሚሆነውን። በአማርኛ ጉባኤ ኬልቄዶን ላይ የተሰራ ስኮላሪስቲክ ስራ አላገኘውም። እስቲ ካወቃችሁ አካፍሉኝ። የቅብጦችና የማላንካራዎችን አግኝቼ በጣም ተደምሜባቸዋለሁ። ምንድነኝ አለ? ኢስተርን ኦርቶዶክስ የነበርኩ ሰው ነኝ። አሁንም በእርግጥ ይህ በራሱ ግሩፕ ላይ ጻፈው። በቃ ከሆነ ዕቅበተ ገድል ተብሎ እንጂ ዕቅበተ እምነት ተብሎ አይሰራም ብሎ እንደ ራሱ እንደ ኢስተርን እንደዚህ ነው ምናምን ማለት ይችላል። በእርግጥ ኢስተርን እንደዛ ያምናሉ? እሱም አንድ ጥያቄ ነው። ጤናማ ናችሁ? እዚህ ግሩፕ ላይ ያላችሁ ሰዎች ኦሪየንታል አባቶችን አታችሁ ነው ኢስተርን ኦርቶዶክስ ግሩፕ ላይ ሄዳችሁ የምትማሩት? እውነት እዚህ ቲክቶክ ላይ ኦሪየንታል የሆኑ ኦርቶዶክሳውያን ወንድሞችና እህቶች አታችሁ? የኢስተርን ኦርቶዶክስ አባል ያለ ያ ማለት እኮ አንድ አካል ሁለት ባህሪ ብሎ የሚያመን ካለ ይግባ፣ መብቱ ነው፣ ይማር። የሃይማኖት ነፃነት ነው። ሙስሊም ከሆነ አንድ ሰው የእስልምና ዕቅበተ እምነት ፕሮቴስታንት ዕቅበተ እምነት ገብቶ ይስማል። ሆኖ መለካውያን ጋር ገብቶ እንዴት ይማራል? አሁን ከአሁን በኋላ ነጭ እናወራዋል። አሁን ስለ ገድልና ድርሳና ደግሞ አሁን ያሳሰበኝ ጉዳይ ሲጀመር ኢስተርን ኦርቶዶክስ ነው ከመነሻው። ከጻፈ መናገር ያለበት በእኛ በኢስተርኖች ብሎ መጻፍ አለበት። ገድልና ድርሳን ላይ የሚሰራ ዕቅበተ ገድል ነው እንጂ የሚባለው ዕቅበተ እምነት ተብሎ አይሰራም ብሎ ይጻፍ የራሱ። እንደዚህ አይነት ነገሮች መታረም አለባቸው። ዛሬ ይሄን የጨመርኩት ምንድነው? የኤርትራ ኦርቶዶክስ ቤተክርስቲያን ተሐድሶች እንቅስቃሴ ላይ ከቨር ፔጅ የሚያደርጉ ትክክል ነህ ገሌ ብሎ በሁለት ማሊያ የሚጫወቱ አሉ። እጃችሁን ሰብስቡ። እኛ የምትዳኘን ኦርቶዶክስ ተዋህዶ ቤተክርስቲያን አለች። የኤርትራ ኦርቶዶክስ ቤተክርስቲያን ራሱ አካል ሳትሆኑ በተገነጠለበትና አፈራችሁ እዚጋ መታችሁ መፈትፈት አይጠበቅባችሁ። እጃችሁን ሰብስቡ። እዛ ገብታችሁ ታስተምሩ የምትማሩም ሰዎች ጥንቃቄ አድርጉ። እምነታችሁ ልትመሰክሩ ከሆነ አድርጉ። ልክኛውን ፕሮቴስታንቶች ጋር ገብተን ለተጠየቅነው ጥያቄ ገድላትም ይሁኑ ከቅዱሳት መጽሐፍት ከመጽሐፍ ቅዱስ ስንጠየቅ ዲፌን ለዲቤት ከሆነ አዎ፣ ግን ልክ እንደኛ ቤት አስመስለን ግን እዛ ትምህርት አንሰጥም። ስንጠየቅ መልስ እንሰጣለን። ኦርቶዶክስ ቤተክርስቲያን ምን ታምናለች ብሎ ልክ አሁን ባለፈው ደምሮ ሲጠይቀኝ የምመልሰው ምን ብዬ ነው? የኦርቶዶክስ ተዋህዶ ቤተክርስቲያን እሱ በጠየቀኝ ጥያቄ መሰረት ያላት መልስ እንመልሰው። የሚመለሰው እንደዛ ነው። ፕሮቴስታንት የሚጠይቀን ሙስሊም የሚጠይቀን ማንም የሚጠይቀን ለነገው ጥያቄ መመለስ ያለበት እንደ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ ነው የምንመልስለት። ያለ መረጃን የምታወሩት እንዳይባል ይህንም ያሳየሁት የዚህ የኤርትራን ኦርቶዶክስ ቤተክርስቲያን ያሳየኋችሁ ዛሬ በምክንያት ነው። አውቄ ያረኩት ለዛ ያለ መረጃ እንደማይወራ እንድታውቁ ስለፈለኩኝ ለዛ ነው። ሁለቱንም መግለጫና የቅዱስ ሲኖዶሱ ፊርማ ያለበት ያሳየሁት ለዚህ ነው። ዛሬ ቀሲስ የሚሉት ነገር ካለን ጨምርና እናጠቃልል። እሺ እግዚአብሔር ይስጥልኝ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። መምህር ዘማርያም መምህርዮ ወንድማችን ፍቅረ ኢየሱስ እንግዲህ ይሄ ተሐድሶ ማለት ምንድነው? በራሱ መቆም የማይችል ያው ፓራሳይት ማለት ነው።
ሁልጊዜም የሚሆን ያውቁታል እነሱ ማለት ጌታችን ዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ምንድነው ያለው? እውነተኛ እረኛ እኔ ነኝ። እውነተኛ እረኛ አንደኛ በፊት ለፊት ነው የሚገባው ነው ያለው። የበጎች በር እኔ ነኝ ብሎ በፊት ለፊት ነው የሚገባው፣ በጎቹም ድምጹን ይሰሙታል ነው ያለውና ተሐድሶ በጣም መጥፎ ነገር ምን ሆነው የቤተ ክርስቲያኒቱን ቃል እየተናገረ የቤተ ክርስቲያኒቱን አለባበስ የቤተ ክርስቲያኒቱን ቋንቋ እየተናገረ ግን ቤተ ክርስቲያኒቱን የሚቦረቡር ማለት ነው። ሌላ ምንም ነገር ማለት አይደለም። የመጀመሪያው ፌዛቸው ስርዓት የሚመስሉ ነገሮችን መለወጥ ነው። አሁን አንዳንድ ሰው የግድ ዶግማ እኮ አይደለም ይላል። በጣም በሚያሳዝን ሁኔታ አንዳንዶችም ይሉናል ዶግማ እኮ አይደለም የፈለግነውን መቀበል አለመቀበል እንችላለን። እና ቀደም ወንድማችን ህሊና አበው ነግሮናል። ቤተክርስቲያን ሃይማኖት ጥሳህል ብቻ ብላ አይደለም የምታወግዝህ፣ ከስርዓት ከወጣህም ታወግዝሃለች። በነገራችን ላይ አልታዘዝም ካልክ ታወግዝሃለች። ብዙ አሉ ምዕመናንን ከሃይማኖት እስከ መውጣት ድረስ ሊያደርጉ የሚችሉ የምግባር ችግሮች ራሱ ተመክረው ታይተው ተፈትሸው ተደጋጋሚ ሆኖ ከተገኘ እና ካልሰማ ለምዕመናን መጥፎ አርአያ ከሆነ ቤተክርስቲያናችን ኤክስኮሙኒኬት ልታደርጉሉ ትችላለች። እዛ ይደርሳል። የግድ ዶግማዊ ጉዳይ ብቻ አይደለም። አንደኛው ይሄን መረዳት አለብን። ሁለተኛው ደግሞ ምንድነው በፌዝ ነው የሚሰሩት። ፈረስት ፌዝ አይል እንሟሟታላቸው እኮ አይገባም የሚሉትን ነገር ባህለ ትውፊቱን በነገራችን ላይ አፖሎጀቲክስ ሲባል እዚህ ቀደም አህቲስ ላይ እንዳያችሁት ዕቅበተ እምነት ሲባል ለዶግማ ብቻ አይደለም። ይሄ ካልቸራል አፖሎጀቲክስ ሁሉ አለ። ባህለ ትውፊት ሁሉ ዕቅበተ እምነት ይሰራለታል። ምክንያቱም የክርስቲያኖች አኗኗር፣ የክርስቲያኖች ባህል፣ የክርስቲያኖች ትውፊት ከዶግማቸው የመነጨ ነው። ክርስቲያናዊ ጠባያቸውን የሚያሳይ ነው። እንዴ በመጀመሪያው መቶ ክፍለ ዘመን የነበሩ እኮ ክርስቲያኖች በዋነኛነት ከትምህርታቸው በላይ ህይወታቸው ነበር ብዙ አሕዛብን ይማርክ የነበረው። ሰማዕታቱን በሚሰሩት ገቢረ ተአምራት ብቻ 20,000 30,000 ሰዎች በአንድ ጊዜ ወደ ሃይማኖት ይገቡ ነበርና ካልቸራል አፖሎጀቲክስን የቤተ ክርስቲያን ትልቁ የዕቅበተ እምነት ስራዋ ነው። ለሃይዋን ጠባይዋን ከአበው ይዛ የመጣችው የሚታየው የማይታየው ትውፊቶቿን ይዛ መቀጠል ራሱ። ስለዚህ የመጀመሪያው ፌዛቸው ምንድነው? ብዙ ትኩረት አይደረግባቸውም፣ ብዙም ዋጋ ያስከፍሉም የሚባሉ ነገሮችን ማጥቃትና መምታት ነው። ያው አጥር ከፈረስ በኋላ ደግሞ የምትቀጥለው ወደ ቤት ነው ማለት ነው። ስለዚህ በጣም አደገኛ ነው። አሁን እስቲ ወደ ኋላ ሄዳችሁ የነበጋሻውን በቀደም ነው ያየሁት። እዚህ ቀደም ጠቅሰዋል ኢቢኤስ ላይ ያቀረቡትን መርሃ ግብር ስታይ ስለእመቤታችን እንዴት በተቃጠለ ሁኔታ ነበር የሚናገሩ የነበረው። ዛሬ ደግሞ እንዴት እንደሚናገሩ የሚባል ነገር ሊኖር ይችላል። ያንን መምህራንን መጠየቅ ነው። በቃ መምህራን ቤተክርስቲያን መጠየቅ ነው። ከፍ ሲልም ለሊቃውንት ጉባኤ ሁሉ ማቅረብ ይቻላል፣ በደብዳቤ ማቅረብ ይቻላል። እኒህ ጉዳዮች ላይ ክፍተት አለብን፣ ምንድነው እንድታስረዱን እንፈልጋለን ብሎ እስከዚያ ድረስ ማቅረብ ይቻላል። ለምን ጠየቅ አትልም ቤተክርስቲያን? በፍጹም ሰው ሐሳብ እኮ አይከለከልም። ሰው በውስጡ ብዙ ሐሳብ ሊፈልግ ሰው በውስጡ ብዙ ሐሳብ ሊመላለስ ይችላል። እንዴ ገዳማውያን አባቶች እኮ በገድላቸው በድርሳናቸው እንደምናየው ሀልወተ እግዚአብሔርን እስከ መጠራጠር ድረስ በአጋንንት ሊፈተኑ ይችላሉ። እግዚአብሔርን መኖር እግዚአብሔርን ሀልወት እስከ መጠራጠር ድረስ በመጽናት ከነሱ የበረቱ ያንን ፈተና ያለፉ ሌሎች አበውን የነሱ የአበውን ምክር በመጠየቅ አንዳንዶቹ ደግሞ በዝምታ የሚመጣውን ሐሳብ ሁሉ በሐሳብ ደረጃ ብቻ እንዲቀር በአፍ በመናገር ላለመተባበር ወስነው እግዚአብሔር ሁሉንም ጥያቄዎች በአንድ ቀን አይመልስም በሂደት ይመልሳል ብለው እግዚአብሔር ያንን እንዲመልስላቸው ሌት ተቀን በተጋድሎ ቢኖሩ አሉ። ኦርቶዶክሳዊ ህሊና ይሄ ነው። በቃ ኦርቶዶክሳዊ አመለካከት፣ ኦርቶዶክሳዊ አይን ይሄ ነው። ስለዚህ ጥያቄዎች ሲኖርበት አንድ ሰው ለመጠየቅ በፍጹም ይጠይቃል፣ መጠየቅ አለበት። ግን ማንን ነው መጠየቅ ያለበት? ተገቢውን ሰው መጠየቅ አለበት። አንደኛ። ሁለተኛ ነገር ደግሞ ለዚያ ነገር ማስተካከያ መስጠት የሚችል ማን ነው ካልን ደግሞ የቅድስት ቤተክርስቲያን
ስልጣን አላት። በቃ ስልጣን አላት። ምእመናኖቿን እንድትመራ ስልጣን የሰጣት ለቅድስት ቤተክርስቲያን። በጎቹን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን አሰማራ፣ ግልገሎችን አሰማራ ብሎ ለቅዱሳን ሐዋርያት ነው የሰጠው፣ ለቤተክርስቲያን ነው። ስለዚህ በእያንዳንዱ ጉዳዮቻችን ላይ የቤተክርስቲያን ነገር ጥያቄ ካቀረበን ደግሞ በትዕግስት መጠበቅ። ቤተክርስቲያን ምንድን ነው የምትለው? ምናልባት ቤተክርስቲያን ትክክለኛውን እምነቷን ስትገልጽ እኛ ካሰብነው ሐሳብ እኛ ከመሰለን እኛ ከተረዳነው ውጭ እንኳን ቢሆን ምን ችግር አለው? ሁላችንም እኮ ከቅድስት ቤተክርስቲያን በታች ነው። እናታችን ጋር ተንበርክከን የተሳሳተውን አስተካክለን የተሰጠነው ተጨማሪ ትምህርት ይዘን ደግሞ አገልግሎታችንን እንቀጥላለን። ኦርቶዶክሳዊ ሕሊና ይሄ ነው፣ ሌላ ነገር አይደለም። ከዛ ውጪ ግን የምንመቸው እንዲህ አይነት ጉዳዮች ሲነሱ አሳፍሰፈው የሚጠብቁ መናፍቃና ተሐድሶያውያን አሉ። በቃ ስለዚህ መጀመሪያ በሰው ልቦና ያለውን የቤተክርስቲያንን ቅቡልነት ማፈራረስ መጣል። ስለዚህ ይሄ ነው። እዚህ ላይ በደንብ ሊሰራ ይገባል። ጠቢቡ ሰለሞንም ይላል ዘመኃልየ መጽሐፉ ላይ አስግሩ ለነ ቆናጽለ ንዑሳነ እለያማስኑ አጸደ ወይነን ይላል። የወይን ቦታችንን የሚያበላሹብንን ጥቃቅኖቹን ቀበሮች አጥምዳችሁ ያዙልኝ። የወይን እርሻችን ቅድስት ቤተክርስቲያን ናት እና ትልቅ የሆነ ችግር በነገራችን ላይ ራሱ መደበቅ አይችልም። ጠቢቡ ሰለሞን ጥቃቅኖቹን ያለው በቃ አበው ያለምንም ምክንያት የሰሩት ነገር የለም። እኛ የምንጠይቀውን ጥያቄ ጠይቀው አልፈዋል። እኛ ዛሬ የምንከራከርበትን ተከራክረውበት አልፈዋል። እና እኛ ዛሬ የሚያናውጠን አናውጣዋቸዋል። እሱን ግን እንዴት ነው የፈቱት? ነው እንዴት ነው ያለፉት? ከመርከቧ ብትናወጥም ከመርከቧ ላይ ሳይወርዱ የጌታቸውን መምጣት እንዴት ነው የተጠባበቁት? እንዴት ነው የተረጋጉት? ይሄ ያስፈልጋል። ምዕመናንም ልትረዱ የሚገባው ጉዳይ አሁን ላይ በትምህርት ቤት በኮሌጆች ወይም ደግሞ በጉባኤ ቤቶች የሚመጡ ተማሪዎች የሚከራከሯቸው ክርክሮች አሉ። እነዚያ ክርክሮች ሚርሊ በቃ እንዲሁ በግልጽ ወደ አደባባይ ስለወጡ በጣም ትልልቅ ዕውቀት ያለው ሰው እንዳለ ሆኖ ደግሞ ወተት የሚጋት ጥሬውንም ብስሉንም የማይለይ ደግሞ አካል አለ። ስለዚህ የዚያን ሕሊና ስለሚጎዳ ከተነሳ ያው በአደባባይ የግድ ምላሽ ሊሰጠው ይገባል። አለመነሳቱ መልካም ነው። ግን ከተነሳ ክርክሮች ሲኖሩ አሁን በእኛ መካከል በአገልጋዮች መካከል ልንስት እንችላለን። ሁላችንም አካሄዳችን ምናልባት እናንተ የምትጠብቁትን አይነት ላይሆን ይችላል። ግን በትዕግስት መጠበቅ ነው። ዞሮ ዞሮ ዋነኛ ወደባችን መርከባችን ቅድስት ቤተክርስቲያን ናት። ቅድስት ቤተክርስቲያን ደግሞ መድኃኔዓለም ክርስቶስ አይቷትም፣ በደሙን የመሰረታት ወኢይክሉ አንቀልቅሎታ ነው ያለው። የሲኦል ደጆች አያሸንፏትም። ቤተክርስቲያን እንዱ ዝም ብላ አልጋ ባልጋ አይደለም የመጣችው። እዚህ የደረሰችው እጅግ ትልልቅ ከባድ ነገሮችን አልፋለች። የ40 ዓመቱን የዮዲት ጉዲትን ዘመቻ፣ የ15 ዓመቱን የአህመድ ግራኛን ዘመቻ፣ የፋሺስት ጣሊያን ዘመቻ፣ ከዛ በኋላም ደግሞ እግዚአብሔር የለም የሚሉ የተማሩ ልጆቿን እነሱ ያመጡትን ችግሮች ሁሉ አሁንም ድረስ በየጊዜው የዘመኑን መቀየር ተከትሎ ዲያብሎስ የሚያንጋጋቸውን የተለያዩ ሐሳቦች ሁሉ አልፋ ነው እዚህ የደረሰችው። ከኛ በፊት ለብዙ ለሺህ ዓመታት የኖረች ቤተክርስቲያን ናት። እኛም ካለፍን በኋላ ደግሞ እስከ ጌታ ምጽአት ድረስ ትቀጥላለች። እኛን አሳልፋ ትውልድን ተቀብላ ትቀጥላለች። እቺ ቅድስት ቤተክርስቲያናችን በእኛ የቆመች አይደለችም፣ በእኛ የምትወድቅ አይደለችም። በነገራችን ላይ ልትረዱ የሚገባው እኛ ተራዎች ነን፣ በጣም ተራ ሰዎች ማለት ነው። እንደው የአቅማችን የቅናታችን ለማድረግ ነው በዚህም በዚያም ያለ ሁሉ። ግን ቤተክርስቲያኒቱ ከኛም በፊት ነበረች። እኛ የመሰረትናት አይደለችም። በእኛም ጊዜ ያለች ከኛም በኋላ ትኖራለች። እስከ ዛሬ ሁሉን እያለፈች እንደኖረችው ባለቤቷ ጌታዋ ለስም አጠራሩ ክብር ምስጋና ይግባውና እርሱ ጌታዋ እየጠበቃትም ትቀጥላለች። ስለዚህ ከምዕመናን ምን ይጠበቃል? የሚያውቅ የተረዳ በጨዋነት ጥያቄዎችን ማቅረብ። አይ እኔ እዚህ ጋር እንደጸነነብኝ አለ እንዲሆነብኝ አለ። እንደገና ደግሞ የማያውቅ ደግሞ ያልተረዳ ደግሞ ቅድስት ቤተክርስቲያኑን መጠበቅ፣ የእሷን ድምፅ መጠበቅ። እንግዲህ አሁን አባቶቻችን
እንደው በእኛ መካከል እንኳን ለተነሱ ጥያቄዎች ትምህርትም እየሰጡ ያሉ ሊቃውንት ቤተክርስቲያን አሉ፣ የታወቁ ሊቃውንት። በተጨማሪ ደግሞ ሚያዝያ ላይ ጉዳዩን ሊያዩት ይሄን ነገር የያዙ ደግሞ አበው አሉ። መግለጫውን ሰምተናል። ስለዚህ ምንድነው ማድረግ ያለባችሁ? በጣም የሚነገረው ነገር የሚሰጠው ትምህርት ውዝግቡ በጣም አይምሯችሁን ከጎዳው አትስሙት። በቃ አትስሙት፣ አለመስማት። ግን በዚህም በዚያም የሚሰጡትን ሐሳቦች ጭንቅላታችሁ ተቀብሎ እየመረመረ ስሜት የሚነኩ ነገሮችን ታግሶ መጓዝ የሚችል አይነት ልቦና ደግሞ ካላችሁ ዙሪያ ገባውን ማየት ነው። ከቤተ ክርስቲያን ትምህርት የቱ ነው? በቃ በዚህም በዚያም የሚሰጠውን ትምህርት በደንብ መከታተል ነው እና ቤተ ክርስቲያን ደግሞ በቅርቡ መፍትሄ ትሰጠዋለች። እንደዛ ነው መሆን ያለብን። ምን ይሁን ምን እንግዲህ ጌታችን 2 ጊዜ ነው ሐዋርያትን በማዕበል ውስጥ እንዲያልፉ ያደረገው። አንዴ ከነሱ ጋር በመርከብ ውስጥ ሆኖ ተኝቶ ማለት ነው። ለአጽድቆተ ትስብእት ለአቅርቦተ ሰይጣን በአማን ሰው መሆኑን ያጠይቅ ዘንድ በፈቃዱ ተኝቶ ትጉህ የሆነ የማያንቀላፋው እረኛ መድኃኔዓለም ኢየሱስ ክርስቶስ በመርከብ ውስጥ ተኝቶ ማዕበል ተነሳ። ስንጠፋ አይገድህም ወይ ጌታ ሆይ አድነን ብለው ጮሁ። ተነስቶ ነፋሱን ገሰጸ። እነሱም ባለማመናቸው ገሰጻቸው። ሁለተኛው ግን ቀጣዩን ሲያደርግ ግን ያደረገው ጌታችን አልነበረም። እናንተ ወደ ጌርጌሴኖን እለፉ ብሏቸው እሱ ወደ ተራራ ሊጸልይ ወጣ ነው ያለው መጽሐፍ። በትናንትናው ፈተናማ ድጋሜ ፈተና ውስጥ ቢሆን ምንም አይነት ማዕበል ቢመጣ ትናንትና እንዴት እንዳዳናቸው ስለሚያውቁ እነሱም አይፈሩም፣ አይረበሹም። ክርስትና ባለህበት ሂድ አይደለም፣ እድገት ነው። ስለዚህ እንዲያድጉ ስለፈለገ አሁን ደግሞ ብቻቸውን ላካቸው እና ጥቂት እንደቀዘፉ የባህሩ መሃል ላይ ሲደርሱ ማዕበሏ ተናወጸች ይላል። እንደምታውቁት አብዛኞቹ ቢያንስ 4ቱ ሐዋርያት ቅዱሳን ሐዋርያት ከአሳ አጥማጅነት የተጠሩ ናቸው። ዘመናቸውን በባህር ላይ ያሳልፉ ናቸው። ዋና ይችላሉ። ግን የግል የኖረ ልምዳቸውን አይደለም የተጠቀሙት። መርከቧ ላይ ሳይወጡ ሙጥኝ ብለው የጌታችን መምጣት ነበር የተጠባበቁት እና ደስ በሚል ሁኔታ ማዕበሉ ከፍ እያለ ሲሄድ እንዳይጠፉ ስለፈለገ ፈተናው ከዚህ በላይ ከሆነ እነርሱ በወቅቱ ለነበራቸው ሕሊና የሃይማኖት ጽናት ስለሚከብድ ልክ መጠናቸው ላይ ሲደርስ ክርስቶስ እነሱን ያስጨነቀውን ማዕበል እየረገጠው መጣ ነው የሚለው። በጣም የሚገርም አገላለጽ ነው። እኛም በሚያስጨንቀን ቤተክርስቲያን በሚፈተናት ጉዳይ ሁሉ ባለስልጣኗ መድኃኔዓለም ኢየሱስ ክርስቶስ ነው። ያንን እየረገጠው መጣ። እየረገጠው ሲመጣ ምናልባት እሱ ከመምጣቱ በፊት ግላዊ ውሳኔ ቢወስኑ ኖሮ ከመርከቧ ቢወጡ ኖሮ አይድኑም ነበር። ጸንተው በመጠበቃቸው ነው ይሄ ይሁን። ስለዚህ ይሄንን ተረድተን ለአይምሯችን የሚከብድ ካለ ያለው ነገር የሚረብሸን ከሆነ የማይረብሸንን ወጥ ትምህርቶች ዩቲዩብ ላይም አሉ። የቤተክርስቲያን ትምህርት መስማት ደግሞ የመስማት አቅሙ ያለን የመመዘን አቅሙ ያለን ደግሞ በትዕግስት ማድመጥ ነው። ጥያቄዎች ያለን ደግሞ በስርዓት መጠየቅ ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። አንድ የመጨረሻ ያሳያችሁ። አሁን ይሄ ኤክቲስ የተባለው በዘበነ ጉዳይ ያርጋ ኢየሱስ የሰራ እንደነበር የሚቀርዝ ሆነው ያው ተአምር ኢየሱስ ላይ ነው። እንደምታውቁት ተአምር ኢየሱስ ማለት የክርስቶስ በሕፃንነቱ ወራት በጥበብና በሞገስ እግዚአብሔርን በሰው ፊት አደገ የሌለ በሕፃንነቱ ወራት ጌታችን ኢየሱስ ክርስቶስ ያደረገው ተአምር የሚናገር ነው። ለታ ኢየሱስ እና ተአምር ኢየሱስ ላይ እንደሚገኝ ያው ዘበነ ይናገራል። ዘበነን ከተናገረ በኋላ ተአምር ኢየሱስ ላይ እንደሚገኝ ኢየሱስ ክርስቶስ ያደረገው ተአምር ላይ እንደሚገኝ ገለጸ ዘበነ ማለት ነው። ከዛ ይሄንን ሪፍሌክሽን ይሰጣል። ይሄ የሚሰጠው ኤክስ የተባለው ንግግር ይላል። ከሃዲያኑ ብቻ ሳይሆኑ ይላል ተአምር ኢየሱስ ስለማይቀበል ማለት ነው። ምክንያቱም እርሱ ጌታችን ተአምር እያደረገ ነው የሚለው ዮሐንስ አፈወርቅ የሚቃው ነው። ኢየሱስ ክርስቶስ በሕፃንነቱ ወራት ተአምር አላደረገም የሚለው ተአምር አደረገ ብሎ በተአምር አልቀበልም።
ተአምረ ሁል ጊዜ ኪዳን ከመድረሱ በፊት ሁል ጊዜ ተአምረ ማርያምና ተአምረ ኢየሱስ ይነበባል። ይህን ማያውቁ ያለ አይመስለኝም። ሁሌ ስርዓት ኪዳን ከመድረሱ በፊት ቅድሚያ ተአምረ ማርያም ይነበባል። ከተአምረ ማርያም ቀጥሎ ደግሞ ተአምረ ኢየሱስ ይነበባል። ለምሳሌ ቤተክርስቲያኑ የሚካኤል ከሆነ ተአምረ ሚካኤል ይነበባል መሀል ላይ። የገብርኤል ከሆነ ተአምረ ገብርኤል፣ የጊዮርጊስ ቤተክርስቲያን ከሆነ ደግሞ ተአምረ ጊዮርጊስ ይነበባል። ከገድለ ጊዮርጊስ መጨረሻ ላይ ተአምረ ጊዮርጊስ። የገድላቶቹ ከገድላቱ ታሪክ በኋላ ያ ቅዱስ ያደረገው ተአምር ይጻፋል። ስለዚህ ኪዳን ከመድረሱ በፊት መጀመሪያ ተአምረ ማርያም አለ። ከዛ ቤተክርስቲያኑ የታነጸበት መልአክ ወይ ቅዱስ ይነበባል። ከዛ መጨረሻ ተአምረ ኢየሱስ ይነበባል። ከዛ ሊጦን አለ ማይቀር፣ መልካ ውዳሴ አለ፣ መልካ ስዕል አለ፣ ኪዳን ይደርሳል። ከዛ በኋላ ስንክሳር ይነበባል። አንድ ሰው ኪዳን ለማድረስ ሄዶ ተአምረ ኢየሱስን እኔ አልቀበልም፣ ኢየሱስ ክርስቶስ በነገራችን ተረፈ ወንጌል ነው የሚባለው። የተአምረ ኢየሱስ ሌላኛው ስሙ ተረፈ ወንጌል ነው የሚባለው። ከወንጌል የተረፈ የቀረ ማለት ልክ አሁን መጽሐፈ ኩፋሌ ስንል ከኦሪት ዘፍጥረትና ከኦሪት ዘጸአት ላይ የተከፈለ ብለን እናምን የለ። ልክ እንደዛ ብሎ ተአምረ ኢየሱስ ማለት ተረፈ ወንጌል የጻፈው ዮሐንስ ወንጌላዊ ነው። በእኛ ቤተክርስቲያን ታሪክ ተአምረ ኢየሱስን አልቀበል ማለት እንዴት ይቻላል? እኛ ማንን እና ኪዳን ላይ ደርስ ሄዶ አንድ ሰው ስርዓት አምልኮ ውስጥ ነው ያለው። በነገራችን ላይ ተአምረ ማርያም ራታም የትኛውም ደብር ላይ ቋሚ ነው። የሚካኤል ከሆነ ተአምረ ሚካኤል መሀል ላይ ይገባል። ደብሩ ጊዮርጊስ ከሆነ ጊዮርጊስ መሀል ላይ ይገባል። ተክለ ሃይማኖት ከሆነ ተክለ ሃይማኖት ተአምር መሀል ላይ ይነበባል። ተአምረ ማርያምና ተአምረ ኢየሱስ ግን የትኛውም ደብር ላይ ኪዳን ከመድረሱ ፊት አይቀርም። ያው ቀሲስ አሉ። ይሄ ሳይቀር ኪዳን አይደርስም። ኪዳን ካልደረሰ ደግሞ ቅዳሴ የለም። ቅዳሴ ለመቀደስ ኪዳን መድረስ አለበት። የከሰዓትም ይሁን ቅዳሴ የጠዋቱም ቅዳሴ ነው። አሁን ዛሬ ቅዳሜ ያለ ጠዋት ነው ቅዳሴው። 12 ሰዓት 11 ሰዓት ላይ ቅዳሴ ለመግባት አስቀድሞ ኪዳን ይደርሳል። ኪዳን ከመድረሱ በፊት አስቀድሞ ተአምረ ማርያም ታዩስ ተአምረ ኢየሱስ ይነባል። ተአምረ ኢየሱስን እንደው መናፍቃን ብቻ ሳይሆኑ ዮሐንስ አፈወርቅ ራሱ ይደነግጣል ማለት ማለት ነው። እና አንድ ሰው እኔ ኦርቶዶክስ ነኝ ግን ተአምረ ኢየሱስን አልቀበልም ኢየሱስን የጻፈው መብት ነኝ። ዘማርያም እኔ ልውረድና መኔ ብለውን አስገቧቸው። እሺ እሺ፣ ይሄ ይቻላል። ቆይ እኔ እወርዳለሁ። አይቻልም። ቆይ ይበቃል። ቦታ ስላለ አለ አይ በቂ ቦታ እና በሂደት ደረጃ በስርዓት ደረጃ ካየ ስርዓተ አምልኮ ውስጥ የገባ ስርዓተ አምልኮ ላይ ያለ በተግባር የምትፈጽመው ላይ ተአምረ ኢየሱስን ጌታችን በኢየሱስ ክርስቶስ በሕፃንነቱ ያደረገው ተአምር አለ ብሎ ተአምረ ኢየሱስን መቃወም ከዛ እኔ ኦርቶዶክስ ማለት ግን አይቻልም። ችግር የለውም። ተአምረ ኢየሱስ ላይ ጥያቄ አለኝ ይቻላል። ተአምረ ማርያም ላይ ያልገባኝ ጥያቄ አለ ይቻላል። ተአምረ ማርያምን ግን አልቀበል ማለት ግን አይቻልም። ያልተባለ ነገር አትቀባጥሩ። ስርዋጽ ያለበትን ነገር ቤተክርስቲያን አላረምም አላለችም ብላም አታውቅም። በቪዲዮ ላይ ያሳይቻለሁ። መርቆሬዎስ ዓለም የተሰቀለ ነው የሚል ዚቅ ላይ ሲወጣ ሊቃውንት ጉባኤ እንደዛ አይደለም፣ በዱጎ በዋና ታረም የዋናው ዱጎ እንደዚህ የሚል የለም ብሎ መጽሐፈ ዚቅ እንዲታረም አድርጎ በቅርቡም ሊቀ ሊቃውንት ስሙር አላምረው እና ሊቀ ሊቃውንት ስማ ከሆነ ሰምታችኋቸዋል። ይሄንን የማረም ስልጣን የኛ አይደለም። ጥያቄ ማቅረብ ግን ይቻላል፣ ቀላል ነው። ቅዱስ ሲኖዶስ አለን፣ የሊቃውንት ጉባኤ አለ፣ ተደራጅተው እነዚህ መጽሐፍቶች እንዴት ይታያሉ ማለት ይቻላል። እንደ መናፍቃኑ ግን ወተነ ይሄንን አልቀበል እንዴት ይቻላል? ደግሞ መጽሐፍን በይፋ መቃወም አይቻልም። ተአምረ ኢየሱስን አልቀበል እንዴት ይላል? ዮሐንስ አፈወርቅ በውጭ ባገኘሁት መጽሐፍ ላይ የዮሐንስ ወንጌል ስተረጉም በነገራችን ላይ
የዮሐንስ ወንጌልን ሲተረጉም ኢየሱስ ክርስቶስ በሕፃንነቱ ወራት ተአምር አደረግን ብሎ የተናገረው ከምን አንጻር ይታይ ነው ቤተክርስቲያናችን ተብሎ ይጠየቃል። ምን ለማለት ፈልጎ ሊቁ እንደዚህ ያለው? በዮሐንስ ወንጌል ሆሚው ላይ ሲተረጉም በእርግጥ ሽመልስ መርጊያ ሲተረጉም ብሎ ነው የተረጎመው። ዮሐንስ ወንጌልን ዮሐንስ አፈወርቅ የተረጎመውን የዮሐንስ ወንጌል ትርጓሜ ሽመልስ መርጊያ ወደ አማርኛ ሲተረጉመው በጎላ ኢየሱስ ክርስቶስ በጎላ ተአምር ያደረገው ከተጠመቀ በኋላ ነው። በሕፃንነቱ ወራት ምንም ተአምር አደረገም አይባልም። አንዱ ተአምር ምንድን ነው? ኤልሳቤጥ ጋር ስትሄድ እመቤታችን ጽንሱ በደስታ ዘለለ የጌታዬ እናት አለበ። ጌታ እኮ ተአምር ያደረገው እኮ በወንጌል ተጽፏል። የተአምር አይደለም እንዴ? የእመቤታችን የሰላምታ ድምፅ ኤልሳቤጥ ውስጥ ያለው ማህፀን ያዘለለው የጌታዬ እናት ያለችው ማን ገልጾላት ነው? የማህፀንሽን ፍሬ ብሩክ ነው አለችው። ያ ማለት ድንግል ማርያም የጸነሰችው ማን ነው እያለች ነው። ኢየሱስ ክርስቶስ ተአምር ተሰራው ማን ነው? ባለቤቱ ነው። እሱ የሰላምታዋ ድምፅ እንዲያዘል ያደረገው መድኃኒታችን ኢየሱስ ክርስቶስ ነው። ይሄ ተአምር አይደለም እንዴ? በሕፃን ገና እኮ ከማህፀን ሳይወጣ እኮ ነው። ኤልሳቤጥ ጸንሳለች ስላላት ገብርኤል ለድንግል ማርያም ወደ ተራራማው አገር ወደ ኤፍሬም ፈጥና ወጣች እኮ ድንግል ማርያም። ከዛ ሰላም ስትላት የሰላምታ ድምፅ ሲሰማ በደስታ ዘለለ። ከዚህ በለጠ ተአምር አለ? ቤት ወራት ሕፃን እያለ የት እያለ ገና ማህፀኑ ሳይወጣ ከዛ ምን አለቻት ኤልሳቤጥ? የማህፀንሽን ፍሬ ብሩክ ነው አለቻት። በምን አወቀች ኤልሳቤጥ? መንፈስ ቅዱስ ገልጦላት። የት እያለ ጌታችን? በእናታችን በድንግል ማርያም ማህፀን ሳለ፣ አካላዊ ቃል በማህፀኗ ተጸንሶ ሳለ። ይህ ተአምር አይደለም? የትኛው ያረገዘች ሴት ናት ሰውን ሰላም ስትል የሰላምቷ ድምፅ የሚዘል? በቃ ዮሐንስ አፈወርቅ ያለው ከምን አንጻር ይጠየቃል? ዮሐንስ አፈወርቅ ብቻ ሳለ እኮ አይደለም የሚደረገው። ዮሐንስ አፈወርቅ እኮ የዮሐንስ ወንጌል ምዕራፍ 2 እኮ ሲተረጉም ዮሐንስ አፈወርቅ ድንግል ማርያም የወይን ጠጅ እኮ የላቸውም ያለችው ይላል። የራሷን እንደዚህ ልትገልጽ ፈልጋ ነው እኮ የተገለጸበት እኮ አግባብ አለ። ያን በድጋግል ጠቅሰን ታዲያ ዛሬ ሊቁ በእርግጥ የተናገረውን ዮሐንስ አፈወርቅ ይህንን በግሪኩ ቅጅ ላይ እናገኘዋለን ካለውስ ቤተክርስቲያን ይህንን ትርጉም እንዴት የምትረዳ ተብሎ አይጠየቅም እንዴ? ዮሐንስ አፈወርቅ ብሏታል። ስለዚህ ድንግል ማርያም ላኪ ስብሐት ክብር ምስጋና ይግባትና የወይን ጠጅ እኮ የላቸውም ያለችው የራሷን ክብር እና ዝም ብሎ የተነበበ ነገር ሁሉ አይዋጥም፣ አይተፋም። ቤተክርስቲያን በዚህ ጉዳይ ላይ ምን ብላ ታምናለች? ምክንያቱም ቤተክርስቲያን የምትመዘነው በዮሐንስ አፈወርቅ አይደለም። ዮሐንስ አፈወርቅን ነው ያስገኘችው ቤተክርስቲያን ናት እንጂ ዮሐንስ አፈወርቅ አለ ቤተክርስቲያን ያስገኘው። ከቤተክርስቲያን ትምህርት አንጻር ነው ዮሐንስ አፈወርቅ የምናየው እንጂ ከዮሐንስ አፈወርቅ ትምህርት አንጻር ነው ቤተክርስቲያን የምናያት። ዮሐንስ አፈወርቅን ዲያቆን አድርጋ ቄስ አድርጋ ተቀባሪ ያልተባልኩ ነገር አትናገር። ገድላ ድርሳናት ላይ ስርዋጽ ሊገባ ይችላል፣ እውነት ነው። ተአምረ ኢየሱስ ግን አልቀበልም ማለት ግን አትችልም። ተአምረ ማርያምን አልቀበልም ማለት አይቻልም። ስርዋጽ ይገባበታል። ይሄ ቤተክርስቲያን እንዴት ታየዋለች? መብትህ ነው። ቤተክርስቲያን ክፍት ነው፣ ሊቃውንት አሉላት፣ መብት ነው። እኔም መብት አለኝ ያልገባኝ ጥያቄ መጠየቅ። አቋም ይዤ ግን ይህንን ገድል አልቀበልም መጽሐፉን እንዳለ አቋም ይዤ ግን ይህንን መጽሐፍ እችኛዋ ክፍል ምንድናት? ይህ ምን ለማልፈልጉ ትችላለህ። ክርስቶስ በሕፃንነቱ ወራት ግን ተአምራት አላደረገም የሚለውን ተአምረ ኢየሱስን መጽሐፍ ግን መቃወም ማለት ግን ክህደት ነው፣ ኑፋቄ ነው። ቢመራችሁ መዋጡት ሀቆ ይሄ ነው። ስለዚህ የሰውየው ኦርቶዶክስ አይደለም ማለት ተዋህዶ አይደለም የኛ። ስለዚህ ምንም አሁን የምንቀባባው ነገርም የለም። ዛሬ በሁለት ርዕስ ነው የገባ ነው። በኤርትራ ኦርቶዶክስ ቤተክርስቲያን ያለው የተሐድሶ እንቅስቃሴና በመለካውያን እኛ ዘንድ ያሉ፣ ሁለተኛ የኤርትራ ኦርቶዶክስ ቤተክርስቲያን መስለው ግን ያልሆኑ አካላት
እያጨበ እየደገፉ እየኮመቱ እየተሳደቡ ግሩፕ እየፈጠሩ ወንድሞተ ግጭት የሚነዙ አካላት አሉ። ተጠንቀቋቸው። በሁለታችን ወገኖች መጀመሪያ ያ ሰው ኦርቶዶክስ መሆን አለበት። ከዛ ነው ይሄ ውይይት የሚገባው። በሁለት ቢላ የሚጫወቱ ሰዎች አሉ። ይህንን እኛ አጥብቀን ነው የምንቃወመው። አጥብቀን ማለት ነው። ይህን ለማሳሰብ ፈልጌ ነው። መኔ ብልዎ እንኳን ደህና መጡ። ጤና ይስጥልኝ መምህር ዋ፣ እንዴት አላችሁ? ሁላችሁም ከላይ ያላችሁ መርጌታ መምጣቶት ካልቀረ እንደውም ተአምረ ኢየሱስ መቅድም ላይ ያለው ኢየሱስ ክርስቶስ ጥዑመ ስም ለዘይጸውዖ የሚለውን ክርስቶስ ኢየሱስ ሆይ ስምህን ለሚጠራው የጣፈጠ ነው የሚለውን ዜማውን ይበሉልን እስቲ። ተአምረ ኢየሱስ መቅድሙን እንስማው። አንቱ የንታዋ አሁን ያለሁበት ጥሩ ቦታ አይደለም። እሱም ለማለት ቴክስት አድርጌ ነበረ ቴሌግራም ላይ አንድ መልእክት ነገር ነበረች እና የምትፈቀድልኝ ከሆነ እሷን ብዬ ለመውረድ ነበር ያሰብኩት። አልደረሰም መሰለኝ። እሺ ተፈቅዶልኛል። ከርዕስ ሊወጣ እንደምችል እያሰብኩኝ። እሺ እኔ ያክብርልን። ቅድሚያ መምህር ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። ለቤተክርስቲያን ልሳን ነው እየሰማን ያለ ነው። ንበርታ። እኔ የዚህ ከነ እፎይ ጋር ተያይዞ ያለውን ነገር ዛሬ አንዳንድ ጉዳዮች እየሰማሁኝ ስለነበረ በዛውም እግረ መንገዳችሁ መምህራን ሀሳብ ብትሰጡበት መጨረሻ አካባቢ ለማለት ነው። አይ ቲንክ ዛሬ ያለውን በትክክል መረጃው ማጥራት ይጠበቅብናል። ግን እየተባለ ያለውን በትክክል በዚህ መልኩ ተገፍቶ ተኪዶ ከሆነ እንደ ሀገርም እንደ ቤተክርስቲያንም የማይመች አካሄድ እየተካሄደ እንደሆነ ነው የሚሰማኝ። እንደሚያውቁት ሁላችንም እዚህ ያለን መምህራን በእስልምና ብዙ ጊዜ ሪያክሽን የሰጠን አይመስለኝም። እሱ ብቻም ሳይሆን ከእስልምና እንቅስቃሴ ጋር ተያይዞ በቤተክርስቲያናችን ውስጥ ያለውን ስድብና ጽርፈት ለአእምሮ የሚዘገንን ነገር እንደሆነ ማናችንም ሩቅ አይደለንም። ግን አንዳንዴ ዝም ብሎ ችላ ብሎ የማለፉ ነገር ተደራርቦ አሁን ጭራሹም የተሰደብነውን ስድብ መልስ ለመስጠት ብለው የሚንቀሳቀሱ ወንድሞች ላይ እንደዚህ ይሄ ከአሰራር ውጪ በሚመስል መልኩ ሀሳብ የሚሰጥ ከሆነና ሌላ አቅጣጫ የሚሰጡ ከሆነ ጥሩ አይደለም። መምህራን እዚህ ያለን መምህራን በአጠቃላይ መስራት ያለብንን ነገር መስራት ከተቻለና መልእክትን ማስተላለፍ ሁሉም በየቤቱ በየትኛው መስመር ይመጣ፣ በየትኛው መስመር ማለት ኦኬ ሚዳኛው ህግ ከሆነ ወደ ህግ ጉዳያችን ይዘን መቅረብ በጣም ከሚገባ በላይ በደንብ ይቻላል። እግዚአብሔር ባወቀ መጽሐፍቶቻችን በህግ ፊት መቅረብ ካለባቸውም ይቅረው፣ ምንም ችግር የለብንም። እሱንም በጣም ማለት ያለብንን ማለት እንችላለን። ብቻም ሳይሆን እንዲሁ ስለማይጥም ስለማይመች እንዲሁ እንደ ለመኖርም ስለሚከብድ እየታለፈ ነው እንጂ የሆነውን ያለው በእስልምና በቤተክርስቲያን ውስጥ ያለው ጉዳዮችን ቀላል እንዳልሆኑ ማናችንም የምንረዳው ይመስለኛል። አብዛኛዎቻችን እኔም ጨምሮ እግዚአብሔር ባወቀ ዝም ያልንበት ምክንያት የምናውቀው ነገር አይጠቅምም በሚል ምክንያት ነው። በዚህ ልክ ግን ከተካሄደ ሁሉም የሚያውቀውን ወደ ሚዲያ መውጣቱ ስለማይቀር እስልምና እዚህ የእስልምና የሚከተል ሰው ካለ ነገሮች በጥንቃቄ የማየቱ ጉዳይ እሱ እንድንረዳው በእስልምና ውስጥ እየገጠሙን ያሉ ጽርፈቶቻችን ለሚመለከተው አካል ለማሳወቅም ባለን ሚዲያ ላይ መግለጥና ማሳወቅ የሚጠበቅብን ስለመሰለኝ መምህራን በህብረት ሆነው መስራት ያለባቸውን ስራ መስራት ቢቻል ምዕመናንም እንደዚሁ በአጠቃላይ ከዛ ወገን ከእስልምና ጋር ተያይዞ አብሮ መኖር ሰው በየራሱ ሃይማኖት ተከባብሮ መኖር ምንም ጥርጥር የለውም እግዚአብሔር ባወቀ። ከዛ በዘለለ ግን እኔ ልናገር አንተ ዝም ማለት
ቶታሊ የማያስከድ አይነት ነገር ስለሚሆን እሱ ላይ በተመለከተ መምህር ጋር መጨረሻ ላይ ሀሳብ ብትለዋወጡበት ምክር ብትሰጡበት ለማለት ነው። በስንት እንትን ነው የገባሁት። አሁንም በማይመች ቦታ ሆኜ ነው እችን መልእክት ለማሳለፍ የገባሁት። እግዚአብሔር ያክብርልኝ መምህርዬ፣ እችን ለማለት ነው። እሺ እግዚአብሔር ያክብርልን። አዎ ይህንን ጉዳይ በተመለከተ ትንሽ ሚዲያ ላይ እኔ መናገር ስለሌለብኝ ብዬ ነው እንጂ ከወንድሞቻችን ጋር አውርተን ነበር እና መሆን በሚገባው ላይ ጉዳይ ላይ በውስጥ አውርተናል በደንብ አድርገን ማለት ነው። ጠዋት ጀምረን ይህ ነበር ስናደርግ የነበረው። ከተወሰኑ ወንድሞችና አባቶች ጋር ተደዋውለንም ነበረ በጉዳዩ ላይ ምን ማድረግ እንዳለብን እና ያው በውስጥ የታለ በውስጥ ይለቅና እዚህ ግን በሚዲያ አሁን መንገር ያለብን ምንድን ነው? ያው ትላንትና ላይ ትንሽ እነፎይ ላይ ትንሽ ጥቃት ለማድረስ በግሩፕ ለማደም ምናምን ጥረት እያደረጉ ነበረ እና አሁንም ደህንነታቸው አስጊ ደረጃ ነው በእርግጥ ያለው። ግን ምንድነው እኛ መሆን ያለብን ሁላችንም አንደኛ በጸሎት ማገዝ ነው። ይሄ የፖለቲካ ፓርቲ ሳልሆነ የኛ ሃይማኖት ነው፣ የሚጠብቅ እግዚአብሔር ነው። መጀመሪያ በጸሎት ሁል ጊዜ ውዳሴ ማርያም በደገምን ቁጥር ዳዊት በደገምን ቁጥር እፎይንና ዕቅበተ እምነት ላይ የሚሰሩ ደጋግ ወንድሞቻችንን በጸሎት አስቧቸው። በቃ የአንድ ሰው ከልብ የተጸለየ ውዳሴ ማርያም ከልብ የተደገመ ዳዊት ያንን ሰው ከክፉ ጠላት ይጠብቃል። እንዲሁ ጠላት አጠገቡ ቆሞ ይሰውረዋል። ሺህ በቀኙ ሺህ በግራው። ጸሎት ትልቅ ጥቅም አለው። ቅድሚያ መሆን ስላለበት የምነግራችሁ። ምን ያክልስ በቲክቶክ ለሚያገለግሉ ወንድሞች ጸልያላችሁ አላውቅም። እሱ ይህ አንድ ነው። ከዚህ ቀጥሎ ግን ደግሞ ስራ ደግሞ ያስፈልገናል። ስራው ምንድን ነው? የሚታይና የማይታይ ስራ ያስፈልጋል። የሚታይ በይፋ ዕቅበተ እምነትን መስራት ወንጀል እንዳልሆነ መግለጽ አለብን። እነሱ የእኛን መጽሐፍ ቅዱስ እየነቀሱ ሙስሊሞቹ መተቸት፣ መንቀፍ ትክክል አይደለም ብሎ መናገር ኢቭን ዘልቀው ወደ ገድላት ድርሳናትን የመተቸት መብት ካላቸው እኛ ደግሞ እስልምና ላይ የሚነሱን ጥያቄዎች መጠየቅ መልስ አለን፣ መብት አለን ማለት። ክብር ይግባውና ኢየሱስ ክርስቶስ ነብይ ነው ፍጡር ነው እያለ እኛ ደግሞ ፈጣሪነቱ ማሳየት አለብን። መጽሐፍ ቅዱስ ስህተት ነው ካለ ቁርአን ስህተትነቱ ማሳየት አለብን። ሎጂካል መሆን አለብናል። የሰው እምነትን ማንቋሸሽ አይገባም። ትክክል፣ ይሄን መስራት አለብን ማለት። እዚህ ሚዛናዊ ስንሆን እንደዛ ግን በመግደል ጥቃት በማድረስ በማሳፈር ግን ሃይማኖት ግን አይቆምም። ይህ ትልቅ ስህተት ነው። በዚህ መንገድ ሃይማኖት አይቆምም። ሃይማኖት የሚቆመው በትምህርት በአስተምሮ ነው እንጂ ሃይማኖት በማስፈራራት አይቆምም። አንድ ሙስሊም አንድ ፕሮቴስታንት ዝም በል በቃ አፍን ዝጋ፣ ሁለተኛ ኦርቶዶክስ ላይ አፍን ስትከፍት እንዳላይ አይባልም። ለሚጠይቋችሁ ጥያቄ መልስ ለመስጠት የተዘጋጃችሁ ሆኑ። ስለዚህ ከላይም ዛሬ ጠዋት እግዚአብሔር ይመስገን አባቶቻችን ከጠቅላይ ቤተ ክህነት ጀምሮ የተወሰኑ እንቅስቃሴዎች ለማድረግ ተሞክሯል። ይሄ ለእናንተ መግለጽ ስለማያስፈልግ ነው። አንዳንድ ጊዜ እፎ ላይ እንደዚህ ብታደርጉን የምትሉ ሰዎች በሚዲያ የማይነገርም ስላለ መነገር ስለሌለበት አታናግሩ ለማለት ፈልጌ ነው። አሁን ማወራው ያለበት መወራት ያለበት ሚዲያ ላይ ብቻ ነው። ሚዲያ ላይ መወራት ያለበት ነው እንጂ እናንተ እንድትረዱን ብለን የተሄደከበት ርቀት እንዲታሰብ ተብሎ እንዳለ ዝም ብሎ ሁሉ ነገር አይዘረገፍም። እንደዛ አታስደርጉ። እሺ በደንብ ተረዱን አንድ ጉዳይ ማለት። ስለዚህ ማድረግ የሚገባ ሁሉ ነገር እኛ ትልቁ ጥፋታችን እሱ አይደል? ሁሉ ነገራችን ሚዲያ ላይ ይገለጣል። እንደዛ አይደረግም። በቃ በውስጥ መስራት የሚገቡ ብዙ መሰራት አለባቸው። እነዛ እንስራቸው። ከውስጥ በውጭ የሚነገር ነው፣ በውጭ የሚነገር አለ አይደል? እንደ ቤተሰብ የሚወራ ወሬ አለ፣ እንደ ግል የምናወራ ወሬ አለ፣ እንደ ሚዲያ ደግሞ የምናወራ ወሬ አለ። ያ መለየት አለብን። እንዲህ ዝም ብለን የምናውቀውን ሁሉ ሰው እንዲረዳ ተብሎ ዝም ብሎ አይወራም። ያን ማሰብ ያስፈልጋል። ስለዚህ እኔ የምመክራችሁ ምክር ሁሉም ሰው ለእፎይ ብቻ ሳይሆን ዕቅበተ እምነት ላይ ለሚሰሩ ወንድሞቻችንና እህቶቻችን ያላሰለሰና የማያቋርጥ ጸሎት አደራችሁ። አቅም ይሰጣል፣ ከጠላት ይጠብቃል፣ ሚስጥር ይገልጻል፣ ከክደት ይጠብቃል። ጸሎት ትልቅ ዋጋ አለው። አሁን በሰሞኑ ጉዳይ ስንቶቻችሁ ጸለያችሁልን? ፍቅር ስጥልን፣
ልዩነትን አስወግድልን፣ ማንንም ከቤት አታስወጣብን፣ ከስተት ጠብቀን፣ ወንድሞቻችንን አስማማልን፣ ከጠላት ጠብቀን